አረ ወገን፣ አረ ፈራን እንዴ! የሚያስፈሩ ሳይሆን የሚያስጠሉ ብዙ ነገሮች አሉ። ባልና ሚስት በገንዘብ ስካር እይታቸው ብቻ ሳይሆን አስተሳሰባቸውን ብዥ ብሎባቸዋል። እየተንገዳገዱ ነው። ትምህርት ቤት ቢያንስ አገኝሽ ቀለል ይለኝ ነበር። ሰሞኑን ግን በጣም ደብሮኝ ነበር። ግን እኮ ብትደውይልኝ እመጣ ነበር። አቶ አለም ጠርቶኝ ነው። ደህና ነሽ? ደህና ነኝ። ስለመጣ ደስ ብሎኛል። እኔም ስላየሽ ደስ ብሎኝ። ልጄን ለምን አሳካት ብሎ እንዳይደፋኝ። በአምላክ አንተ ጋር ነበር? አዎ አብረን ነበር። እንግዲህ ፈጣሪ ጨርሶ ይማርሽ። አሜን። አመሰግናለሁ። እንዴ ትታወቃላችሁ እንዴ? አዎ ከባምላክ ጋር አንድ ሁለት አግኝቻታለሁ። ደኔ አርፈሽ ቤት ውስጥ ብትቀመጥ ጥሩ ነው። ይሄ መንቀዝቀዙ ምንም አይነት ጥቅም የለም። ግን እኮ እኔ አርፈሽ ብትቀመጭ ይሻልሻል። እንግዲህ ተናግሬያለሁ። ለሊት ሙሉ ስጠብቅ ነበር። እቀፈኝ ጨብቅ አድርጎ አንተ ውሻ እጄ ላይ ተለጠፍከው። በአምላክ ሁሉንም ሚስጥ ደረሰበት። እንግዲህ የእህቱ የይፋትን ስራ ሁሉም ሰራተኛዋ እንግዲህ በሚስጥር እያንዳንዱ ነገር ነግረዋለች ማለት ነው። በስተመጨረሻም እህቱን እንግዲህ አንቺ ምን አይነት አረመኔና ምን አይነት ጨካኝ ሰው ነሽ? እንዴት በዚህ በመስገን ልጅ ላይ እንደዚህ አይነት ነገር ታደርጊያለሽ? በማለት እንግዲህ አንገቷን ሴት አርግቶ ይዟታል ማለት ነው። እሷ እንግዲህ ሁሉም ነገር ግራ ገብቷታል። እንደዚሁም ሀብስትንም ትምህርትም አትማሪም፣ ተማርሽ አልተማርሽ የታባሽ ልደርሽ ነው እያለች እንግዲህ ቀና ብለሽ እንኳን አቴ መልስም እንዳሰጭኝ እያለች እንግዲህ እየገላመጠቻትና የበታችኝነት ስሜት እንዲሰማት እያደረገቻት ትገኛለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ በዝት ትረፍረፍ ይበልኝ። ለቻናል አዲስ ሆናችሁ ሰብስክራይብ ያደረጋችሁ፣ ነባሮች ላይክ ያደረጋችሁ ለምታበረታቱኝ ሁላችሁንም ከልብ አመሰግናለሁ። ሀብስት ድራማ ደስ የሚልና አስተማሪ አዝናኝ እንደዚሁም አሳዛኝ ድራማ ነው ማለት ነውና ሀብስት እንግዲህ ምስኪን እናት አባት የሌላት ናት። ነገር ግን አባቷን ስለማታውቅ እኔ አባቷን ሻለው እኔ አባትሽ ነኝ በማለት አቶ አለም ወደ ራሱ ቤት ወስዷት ይገኛል ማለት ነው። ቢሆንም ግን የእንጀራ እናቷ ወይዘሮ ይፋት እቺ ልጅ በእጃችን ውስጥ ማስገባት አለብን፣ በቁጥጥራችን ውስጥ ማስገባት አለብን፣ ሀብት ንብረቷን በእኛ ስም ማድረግ አለብን እያለች እንግዲህ እሷን እያደነዘዘቻት የቁም ሬሳ አርግታ እሷን ለመቆጣጠር ብዙ ነገሮች እያደረገች ትገኛለች ማለት ነውና ሀብስት እንግዲህ ራሷን ስታ ወርቃ ነበረ። እሱም እንግዲህ በጣም ደንግጦ ነበረ። በአምላክ ጮኸ፣ ማንም የሚደርስለት ሰውም አላገኘም። እኩለ ሌሊትም ነበረና ቀጥታ ጓደኛው ጋር ነበረ እየደወለው እና ጓደኛው ጋር ሲደውል እንግዲህ እሱም ቶሎ ባፈጣኝ ነበረ የመጣለትና አብነት ቀጥታ ወደ ሐኪም ቤት ነበር የወሰዷት ተሸክመው። ከዛም እንግዲህ ተመልሳ ተኝታ ነበር። እነሱ ግን አጠገቧ ቁጭ ብለው የተፈጠረውን እያንዳንዱ ነገር እያወሩ ነበርና ይሄ ነገር በምን የተነሳ ነው? እች ልጅ ምን ሆና ነው? እያሉ እንግዲህ እያወሩ ነበርና በአምላክ ግን እኔ ሁሉንም ነገር አውቃለሁ። ይሄ ሁሉ የዚህ ቤት ሴራ ነው። እዚህ ቤት እኮ ሰው ነው ያለው ይመስላል እንጂ ሴጣን ነው፣ የሰው ስጋ ለብሶ ሴጣን ነው እዚህ ቤት ያለው። ብዙ ሴራ ነው እየተሰራ ያለው። አሁን ግን ሁሉም ነገር ደርሼበታለሁ። ለገንዘብ ብለው እኮ ነው ባልና ሚስት ሁለቱም በገንዘብ ልባቸው ታውሮ የሚያደርጉትን ነገር ሁሉ አቁም። እችን ላይ ለገንዘብ ብለው ብዙ ነገር እያደረጓት ይገኛሉ ነበር ያለውና እንግዲህ ሚስጥረኛዋ የሆነው አብነትም እንዴ በዚህ ርቀት ሄደው ነበር ያለውና አዎ ይሄ ብቻ አይደለም አናወራም ብለን ነው እንጂ ብዙ ነገር አለ፣ ከዚህም የባሰ ብዙ ነገር አውቃለሁ። ነገር ግን አሁን እያንዳንድ ሴራቸው ደርሰንባቸዋል። አባት ነኝ ተብዬውም ከመንገድ ላይ አንስቶ እሷን የሚጠቅም ሰው መስሎ ነበረ ያመጣት። እኔ እዚህ ቤት ስመጣ እንደውም የማን ልጅ እንደሆነች ራሱ አላውቅም፣ የእሱ ልጅ ነበር የምትመስለኝ። ነገር ግን እችን ልጅ መጠቀሚያ ሊያደርጓት የቁም ሬሳ አርግተው እሷን ለማፍሰስ ነው እንደዚህ የሚያደርጉት እያለ እንግዲህ ሲያወሩ ሀብስት እያንዳንዱ ነገር ትሰማ ነበረ። ሀብስት ትሰማለች እንደተኛ ሰው ሆና ግን አላስነቃችም ማለት ነው። እነሱ ያወሩትን ሁሉ ይሄ ሴራ የማሴራ እንደሆነ እያንዳንዱን ታውቃለች ማለት ነውና እንግዲህ እንጀራ እናቷም እሷ ፈገግ ብላ እንኳን ስታያት ደግሞ ምንድነው ፈገግ የሚያስደርግሽ? ደግሞ መንፈስ እንደያዘ ሰው ምን አባሽ አግኝተሽ ነው ደግሞ ፈገግ የምትይው? እያለቻት ነበርና እሷ ምን ችግር አለው የሆነ ሀሳብ አስቤ ነው ደስ የሚል ነገር አስቤ ነው የምስቀው ነበር ያለቻትና የእሷን ፈገግታ አትወድም፣ የእሷን ጫወታ አትወድም። ስለዚህ እንዴት አባሽን ደግሞ ቀና ብለሽ አይተሽ
መልስ ምትመልሽልኝ ነበር ያለቻትና ሀብስትም እንዴ ምን ችግር አለው እኔ የራሴን ያሰብኩትን ነው ደግሞ መልስ ደግሞ ከሌለ የመለስኩልሽ ትክክለኛ መልስ ነው እንጂ መለስኩልሽ እየገላመጥኩሽ አይደለም ነበር ያለቻትና አንቺ ሚንጦ እንዴት አርግን እንደዚህ አይነት መልስ ምትመልሽልኝ ነበር ያለቻት በድጋሚና እሷም አይ እኔ ያሰብኩት እኮ መጥፎ ነገር አይደለም ደህና ነገር ነው እኔ እኮ እንደ ሰዎች መጥፎ ነገር አላስብም ነበር ያለችውና ጭራሽ በአሽሙር እኔን አንቺ መጥፎ ነገር እያደረሽ ነው እያልሽ ነው በአሽሙር መናገር ጀመርሽ በማለት ነበረ በጥርፊ ድርግም አርግታ የመታቻት ማለት ነውና እንግዲህ በጣም አልቅሳ አዝና ነው ዝም ያለችውና ሀብስት ጓደኛዋ መታ ነበርና ጓደኛዋ መምጣት ደግሞ በአምላክን ቅር አሰኝቶታል። ጓደኛውም በተደጋጋሚ በአምላክስ እያለች ጥያቄ አብዝታለችና ያው ህብስትን ግራ ቢያጋባትም የሷ በአምላክ ማለቷ እንዴ በሰላም ነው እንዲ 10 ጊዜ እኮ ደጋገምሽ ነበር ያለቻትና አይ ዝም ብዬ ለማወቀው እኮ ለተዋወቀው ፈልጌ ነበር ያለቻትና በአምላክ ግን በጣም እየተንከባከባት ይገኛል ሀብስት ማለት ነው። ሀብስት እንግዲህ አሁን ከጎኗ ያለው በአምላክ ብቻ ነው። ሌሎቹ እንጀራ አባትና እንጀራ እናትየዋ እሷን አታለው እሷን አደንዝዘው እሷ እጅ ስትሰጥ የእሷ የሆነውን ንብረት የራሳቸው ማድረግ ነው አሳባቸውና ይሄ ነገር ግን መቼም አይሳካላቸውም። ብዙ ርቀት እየሄዱ ነው፣ ብዙ ነገሮች ለማሳካት እየሞከሩ ነው። ነገር ግን አንዱም አይሳካላቸውም ማለት ነው። ሀብስት እንግዲህ በአምላክን ተወዷለች። በአምላክም አፍ አውጥቶ አይናገርም እንጂ ለጓደኛው ግን እቺን ልጅ አፍ አውጥቼ ልናገራንት እንዴ እያለው ነበረ ለጓደኛውና ምንድነው ምትነግራት ወደድካት እንዴ ነበር ያለውና ተው በቃ ነበር ያለው። እንዴ ብለህ ጨርሰው እንጂ ትንሽ እኮ ነው የቀረህ ነበር ያለውና እሱም ተው እባክህ በቃ ሁሉም ነገር እረሳዋለሁ እቀብረዋለሁ እንዳልተፈጠረ እረሳዋለሁ ሁሉም ነገር ነበር ያለውና አይ ልትነግራት ፈልገህ ነው ንገራት እንጂ ነበር ያለው። ነገር ግን እሷም እንደምትወደው አብን ጠንቅቆ ያውቃል ማለት ነውና ስለዚህ አዎ እወዳታለሁ ግን ምን ብዬ እንደምነግራት አላቅም። እኔ ክፉ ሰው ነኝ፣ ለሷ የምገባ ሰው አይደለም። አሁን ወደድኩሽ እንኳን ብላት ሌላ ነገር ነው የምታስበው። ምክንያቱም እኔን የምታቀኝ የሷ የአባቷ ነፍሰ ገዳይ እንደሆንኩ ነው። ምክንያቱም ቤተሰቦቼ እኔ ነፍሰ ገዳይ እንደሆንኩ አሳምነውኛል። እሷም ደግሞ ሰምታለች። ነገር ግን የአባቷን ገዳይ ሳወቅኩ እኔ ራሴ ነኝ የምበቀልላት እያለው ነበርና እሱም አፍርጠው በቃ መናገር የፈለግከውን ነገር ንገራትና ይለይልህ ነበረ ያለውና ነገር ግን ሰራተኛዋ ጋር ቀስ ብሎ ሄዶ ያለው ነገር እየጠየቃት ነበረ። እንግዲህ አንዳንድ ነገሮች በጣም የባህሪ ለውጥ አምጥታለች። እግሯ እየተንቀሳቀሰላት አይደለም፣ እግሬን መንቀሳቀስ አልቻልኩም እያለች ነው በተደጋጋሚ ሀብስትና በዚህ ምክንያት እንግዲህ ይሄ የእህቴ ስራ ነው ጠንቅቄ አውቃለሁ። ከዚህም በፊት ከመጠጥ ጋር ነበር የመሰጣት፣ አሁን ግን ከምግብ ጋር ቀይረው ነው። ስለዚህ ሰራተኛዋ ታፈስም መጠየቅ አለብኝ በማለት ነበረ በኩለሌት በተኛችበት ቦታ ሄደውና እሷም እንግዲህ በጣም ደስ ነው ያላትና ወይ ጌትዬ መጣህልኝ እያለ እንግዲህ መገላለጥ ነበር የጀመረችው። አንቺ ምን ያገላልጥሻል? ምንድነው እንደዚህ የሚያደርግሽ? እኔ አንቺ ክፍል ልባልግ የመጣው መሰለሽ እንዴ? ተሰተሪ ባክሽን ነበር ያለትና እና ታዲያ ምን ልሰራ ነው በዚህን ሰዓት የመጣው ጌትዬ ነበር ያለችውና አሁን ይልቁንስ የምጠይቅሽን ነገር ብቻ አውሪኝ። እኔና አንቺ ሚስጥረኛ ነን፣ ምን ደባበቀው ነገር የለም፣ ሌላ ግንኙነት ግን የለንም። ነገር ግን እስቲ እቺ ህብስት አታሳዝንሽም? እቺ ምስኪን ልጅ እናት የላትም፣ አባት የላትም። እናቷ አባቷን ሳትነግራት ነው የሞተችው። አባቷ ራሱ ማን እንደሆነ አታውቅም። ይሄ ሰውዬ ነው ብቻዋን ሲያገኛት ቤት ውስጥ እኔ ጋር ተቀመጪ ብሎ እዟት የመጣው። አባቷ እንኳን አይደለም፣ አባቷ ማን እንደሆነ እንኳን ጠንቅቃ ማታቀች ምስኪን ልጅ ምን አለበት አንቺ እንደዚች እንደ እህቴ ክፉ መሆንሽን ትተሽ ደግ ሆነሽ ብታግዣት ከጎና ብትሆኚ ምን አለበት ነበር ያላትና አውቃለሁ አንቺ ጥሩ ሰው ነሽ፣ እሷ ላይም ክፉ ነገር እንደማታደርጊ አውቃለሁ። የሆነ ነገር እንኳን ብታደርጊ በእህቴ ግፍት ነው እንጂ አንቺ ክፋት እንደሌለሽና ጥሩ ሰው እንደሆንሽ አውቃለሁ። ንገሪኝ እስቲ ነበር ያላት። አረ በፍጹም ጌትዬ እኔ ምንም ማውቀው ነገር የለም ምንም አላደረኩም ብላ እንግዲህ ነገሮችን ለመሸምጠት ሞክራ ነበርና በአምላክ ግን እያንዳንዶቹ ነገሮች ስለሚያውቅ እኔን አትዋሽኝ፣ እኔን ለማዋሸት አትሞክሪ። እኔና አንቺ ደግሞ ሚስጥረኛ ነን ብዬሻለሁ። ያደረሽው ነገር ሁሉ ብታደርጊም
አሰርሽ ወይም ደግሞ የኔ እህት የራሷ ይፋት አስገድዳሽ ነው እንጂ አንቺ በራስሽ ያደረሽው ነገር የለም። ስለዚህ ንገሪኝ ነበር ያላትና እኔ እኮ በራሴ አይደለም እሷ እኮ ነች አድርጊላት ከምግብ ጋር ያድርጊላት ሁልጊዜ የሚያለችኝ እንጂ እኔ በራሴ ያደረኩት ነገር የለም። ግን ምን ሆኜ ነው እንደዚህ ክፉ የሆንኩት? ለምንድነው የጨከንኩባት? ምን ሆኜ ነው? ወዴት እየሄድኩ ነው? በማለት እንግዲህ ሰራተኛዋ ይፋት በጣም ተጸጽታና አዝና ትገኛለች አሁን ማለት ነው። ሰራተኛዋ ታፈስ ማለት ነውና ነገር ግን እሷ ወደ ራሷ ከተመለሰች ሰራተኛዋ ሀብስትን ካገዘቻት ሀብስት ደህና ትሆናለች ማለት ነውና መሆኗም ደግሞ የማይቀር ነው። ምክንያቱም እሷ መሰጣትን መድኃኒት እየጣለች ወደ ቆሻሻ እየጣለች አድርጌ እየሰጠዋት ነው ማለት ትችላለች ማለት ነው። ሀብስትም ደግሞ ሳያማትም እንኳን ለማስመሰልና ነገሮቹ እስከሚስተካከሉለት ድረስ እግሬን አመመኝ እያለ እነሱ ፊት ማስመሰል ትችላለች ማለት ነው። ነገሮቹ ተስተካከሉ ግን አፍንጫችሁ ላሱ ልትላቸው ነው ማለት ነው። ይፋት እንግዲህ ጉዷ እየፈላ ነውና እንግዲህ ያሉትን ሚስጥሮች ሁሉ እየተደረጉ ያሉትን ይህንን ነገር ከምግብ ጋራ ሁልጊዜ እሷን የሚያፈዝነው ደግሞ ሚስጥር ነው። ለማንም እንዳትናገሪ ብላይና እትዬ ናት እኮ ከምግብ ጋራ ሁልጊዜም ስጫት ያለችኝ ነበር እንግዲህ ብላይ ነገረችውና እሱም አውቃለሁ ጠርጥሬ ነበረ አውቃለሁ እኮ እንደዚህ እንደምታደርጉ በእሷ ግፊትም እንደሆነ አውቃለሁ። ነገር ግን አሁን አንድ ነገር እንድታግዥ እፈልጋለሁ። አሁን ያልኩሽን ነገር ከኔና ካንቺ ውጪ ማንም እንዳያውቅ፣ ደግሞ ለእህቴም ቢሆን እንዳትነግሪያት፣ እሷ የምትልሽን ነገር ደግሞ እንዳታደርጊ። ከእንግዲህ በኋላ ከቻልሽ ከሀብስት ጎን ቁሚ ነበር ያላትና እሷም እሺ ጌትዬ ያልከኝን ሁሉ አደርጋለሁ፣ ሌላስ ምን ልታዘዝልህ ነበር እያለች ያለችውና በቃ ይሁን ያልኩሽን ብቻ አድርጊ ነበር ያላት። እውነትም በአምላክ አሁን ከጎና ቆማል በእውነቱ ማለት ነውና አብነትም እንግዲህ ወደ እነሱ ቤት መጥቶ ነበረ። ሲመጣ እንግዲህ አብነትና ሀብስት እንደሚተዋወቁ አያቅም። ሲመጣ እንግዲህ ሳሎን ላይ እሷን ሲያገኛት ሀብስትዬ ብሎ ነበር ሰላም ያላት። ሰራተኛዋ እንዴ ጋሼን ፍለጋ እኮ ነው የመጣሁን ያልኩ፣ ምንድነው እሷ ላይ መንጠልጠል ነበር ያለችው ሰራተኛዋ። አይ እሷን ሰላም ልበላት ብዬ ነው እንጂ የጋሼን ልጅ እንዴት ዝጋይቼ ዝም ብዬ አልፌ ሄዳለሁ ወደ ጋሼ፣ ስለዚህ እሷን ሰላም ልበላት ነው ወደዛ ሄዳለሁ ብዬ ነው ነበር ያለውና እንግዲህ እሷን ሰላም ብሏት ወደዛ ገብቶ አንዳንድ ማስተካከል ያለብን ነገሮች አሉ፣ እኔ እናንተ ዛሬ አብረን እናስተካክላቸዋለን ነበር ያለው አቶ አለምና ነገር ግን ሲወጡ ህብስት በይ ሰላሙኝ ፈጣሪ ጨርሶ ይማሪ ሲል እንግዲህ አለም በጣም ነው የደነገጠው። እንዴ ትተዋወቃላችሁ እንዴ ነው ያለው። አብነትም ማለት ነው አዎ 1-2 ቀን አይቻታለሁ ከባምላክ ጋራ መንገድ ላይ አግኝቻታለሁ ነበር ነው እንዴ በጣም ጥሩ ነበር ያለው። ግን ቅር ብሎታል። የት ነው የተተዋወቁት? ለምን ተተዋወቁ? በምክንያት የሚለው እንግዲህ ሌባ እናት ልጇን አታምንም አይደለ? ሌባ እናት ልጁን አምንም። ሌባ አባት ነው እንግዲህ እኔ ስቀይሩ ደግሞ ሌባ አባት ልጁን አምንም ነውና እሱም እንደራሱ መስሎት በምን መንገድ ተዋወቁ የሚለው ቅር ቢያሰኘውም ያው በግድም ቢሆን ተውጦለታል ማለት ነው። ይፋት ግን ምንድነው ያለቻት መጨረሻ ላይ አንቺ ሜንጦ ልጅ ትምህርትሽን ማቋረጥ አለብሽ ነው ያለቻት። ተማርሽ አልተማርሽ የት ለመድረስ ነው? ደግሞ መሄድ አትችይም፣ መንቀሳቀስ አትችይም። ስለዚህ ቤት ብትቀመጭ ነው የሚሻልሽ። መቼ ድረስ ነው ወንድሜ ሳንቺን ተሸክሞ ትምህርት ቤት የሚወስድሽ ነበር ያላትና እሷም አራ አይሆንም መሄድ አለብኝ ትላትም አቁሚ ማቆም ያለብሽ ነበር ያለቻት። በዛ መሀል ነበር አቶ አለም የመጣውና እንዴ ምንድነው የተጨቃጨቃችሁ ነው እንዴ እንዴት ናችሁ ሲልም አይ ደህና ነን፣ ይሄው እሷም ደህና ናት። እኔ እኮ ስለሷ ጉዳይ እያወራ ነበረ፣ ትምህርቱ ይቅርብሽ እያልኳት ነበረ ያለችውና ለምን ተብሎ ነው ትምህርቱ የሚቆመው ነበር ያላት። እንግዲህ በመናደድ እንዴ አለምዬ ምን ሆነሃል? ቆም ብላ አስብ እንጂ እቺ ልጅ ኮግሯ ታማሚ ናት፣ እንዴት ነው ተማሪ ማለት የምትሄደው ነበረች። እሱም እንግዲህ ነገሮች ሁሉ ሜንሽኖቹ ሁሉ ስለገቡት አዎ ልክ ነሽ ልጄ፣ ለራስሽ ጊዜ መስጠት አለብሽ፣ ትምህርቱ ይደርሳል፣ ተማርሽም አልተማርሽም ምንም ለውጥ የለውም፣ እሱ ያው ነው፣ ምንም የሚቀየር ነገር የለም ነበር ያላት። እሷም እሺ ነበር ያለችው ምንም ምርጫ ስለሌላት። በዚህ መሀል ነበር እንግዲህ በአምላክ የመጣው። በአምላክ ሲገባ ድንገት ስለመጣባቸው በጣም ተናዷል። እንዴ አንተ በራት አንኳኳም እንዴ ስትገባ ነበር ያለው አቶ አለም። ግባ እስከምትሉኝ መጠበቅ ነበረብኝ እንዴ? ሳሎን እኮ ናችሁ፣ መኝታ ክፍላችሁ አይደላችሁም ወይስ የእናንተ ፍቃድ መጠየቅ አለብኝ በር ላይ ቆሜ ነበር ያለው። አቶ አለምን እንግዲህ በጣም ያበሳጨው ሚስጥር ይሰማል፣ ለምን ሳያንኳኳ ገባ፣ ለምን ድምጽ ሳያሰማ መጣ ነውና ይሄ ሰውዬ በጣም ውጥር እያደረገው ነው። ይሄ ልጅ ምን አግኝቶ ነው ከአቅሙ በላይ ተወጠረው ነበር ያለውና እህትየውም አላቅም
ምን እንዳገኘና የልብ ልብ እንደተሰማው አላቅም። አነጋገሩ ሁሉ ልክ አይደለም። ዱላ ብቻ እኮ ነው የቀረው እያሉ ነበር ነው። መጨረሻ ላይ ግን ነገሮቹን ሁሉ አይቶ እየተከታተላት ነበር እህቱን እንግዲህ ይፋትን። እሷ ወደ ክላሷ ስትገባ ነበር ገብቶ ጭራሽ በማለት እንግዲህ አንገቷን ሲጥ አርግቶ ያነቃትና እሷ የምትለው ጠፍቶባታል። አንቺ እንደዚህ አይነት እህት የለኝም እኔ፣ አንቺ እህቴ አይደለሽም፣ ምን አይነት ጨካኝ ምን አይነት አርኩስ ይሆንሽ ሴት ይሆንሽ በማለት እንግዲህ አንገቷን ነበረ ሲጥ አርግቶ የያዛትና እንግዲህ ቀጣይ ምን ይፈጠራል የሚለውን ደግሞ እዤላችሁ እመመጣ ይሆናል። ሀብስት እንግዲህ አሳዛኝና ምስኪን ሴት ናት ማለት ነው። እንደዚሁም በእንጀራ እናቷና በእንጀራ አባቷ እየተገፋች የምትገኝ ምስኪኗ ሀብስት እንግዲህ በአምላክ ዛሬ እንደ ወንድሟ ሆኖ ሁሉ ነገር ከጎኗ እያገዛት የሚገኝ ሰው ነውና እንግዲህ ዛሬ እዤላችሁ የመጣው ቪዲዮ ይሄን ይመስላል። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱልኝ። ቪዲዮ ላይክ እያደረጋችሁ አዲሶች ደግሞ ሰብስክራይብ እያደረጋችሁ ሁላችሁም አመሰግናለሁ።